አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድ የተስቢህ ካፌ ቤተሰቦቻችን እንዴት ናችሁልን? በያላችሁበት ሰላም እንድትሆኑ እንመኝላችኋለን። ነው ከተስቢህ ካፌ የዛሬውን ዝግጅታችን ይዘን መጥተናል። ዛሬም እንግዲህ በዝግጅታችን የኹለፋኡ ራሺዲንን 7ኛ ክፍል መሰናዶ ነው የምናቀርበው። ዝግጅታችን ከተመቻችሁ ላይክ ማድረግ አትርሱ፣ ሼር በማድረግ ደግሞ ለጓደኞቻችሁ አድርሱልን። ሐሳብ አስተያየት ካላችሁ ከታች ባለው የኮሜንት መጻፊያ ላይ ጻፉልን። እስቲ ላይክ አድርጉና ዝግጅቱን ጀምሩልን። ወደ ዝግጅቱ እናምራ። እንግዲህ ቤተሰቦቻችን ስለ ኹለፋኡ ራሺዲን ባለፉት 6 ክፍሎች ወደ እናንተ አቅርበናል። ዛሬ 7ኛውን እንቀጥላለን። እንግዲህ ባለፉት ቀደምት ተከታታይ ክፍሎች ደግሞ የሁለቱን ኸሊፋዎች ማለትም በተለይ ደግሞ የአቡበከርንና የዑመርን ታሪክ ነው ለማየት የሞከርነው። ዛሬ ደግሞ ኢንሻአላህ የሶስተኛውን ኸሊፋ የዑስማንን ታሪክ በመጠኑ እንዳስሰዋለን። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም 2 ልጆችን በማግባታቸው ዘኑረይን የሁለት ብርሃን ባለቤት በመባል የሚታወቁት ታላቁ ሰሃባ ዑስማን ኢብኑ አፋን ረዲየላሁ ዐንሁ ከዑመር ረዲየላሁ ዐንሁ ህልፈት በኋላ በኸሊፋነት የተመረጡት እጅግ በሳልና ዘመናዊ በሆነ አካሄድ ነበር። በእርግጥም በዚያን ዘመን የዚህ አይነቱን ፍትሃዊና ዲሞክራሲያዊ ምርጫ ማካሄድ የማይታሰብ ነበር ከነበረው ነገር አንፃር። አንዳንድ ሰሃቦች ዑመር ረዲየላሁ ዐንሁ ከመሞታቸው በፊት እነሱ የሚስማሙበትን ሰው በኸሊፋነት ይተኩላቸው ዘንድ ሐሳብ አቅርበው ነበር። ዑመር ረዲየላሁ ዐንሁ ግን እንዲህ በማለት መለሱላቸው። በህይወት እያለሁም ሆነ ሞቼ ይህን ነገር መሸከም አልፈልግም። አደራችሁን እነዚያን የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የጀነት ሰዎች ናቸው ብለው በመሰከሩላቸው ሰዎች አደራችሁን። ሰዒድ ኢብኑ ዘይድ ከነሱ መካከል ቢሆንም እሱን ግን አላስገባም፣ የቅርብ ዘመዳቸው ስለሆነ ነው። ነገር ግን 6ቶቹ ማለትም የአብዱ መናፍ ልጆች የሆኑት አሊና ዑስማን፣ የነብዩ ሰለላሁ ዐለይሂ ወሰለም አጎቶች የሆኑት አብዱራህማን እና ሰዓድ፣ የአላህ መልእክተኛ ሐዋርያና ያክስታቸው ልጅ የሆነው ዙበይር ኢብኑ አልዓዋም እና ኸይረኛው ጦልሃቱል ኸይር ኢብኑ ዑበይዱላህ ከመካከላቸው አንድ ሰው ይምረጡ። እነሱም የመረጡትን ሰው በመልካም ነገር ሁሉ አግዙት፣ እርዱት። ከእናንተ መካከል አንዳችሁን አምኖ አደራ የሰጣችሁ እንደሆነ የታመነ ሰው የታመነበትን ነገር በአግባቡ ይመልስ አሉ። ዑመር ረዲየላሁ ዐንሁ ጠዋት ላይ አሊን፣ ዑስማንን፣ ሰዓድን፣ አብዱራህማን ኢብኑ አውፍንና ዙበይር ኢብኑ አልዓዋምን ወደ ራሳቸው በመጥራት እኔ ብዙ ካሰላሰልኩ በኋላ የህዝቡ አለቆችና መሪ መሆን የምትችሉት እናንተ እንደሆናችሁ ተሰማኝ። ይሄ ጉዳይ በእርግጥም ከናንተ ውስጥ እንጂ መሆን የለበትም። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከናንተ ወደው ነበር የሞቱት። እኔ ሰዎች አይከተሏችሁም ብዬ አልሰጋም። ነገር ግን ከመካከላችሁ ልዩነት ተፈጥሮ ሰዎች በእናንተ ምክንያት እንዳይለያዩ ፈራለሁ። በሉ ተነሱ፣ አይሻን አስፈቅዳችሁ ወደ ክፍሉ አግቡና ተመካክራችሁ ከመካከላችሁ አንድ ሰው ምረጡ አሏቸው። አክለውም የሞትኩ እንደሆነ ለ3 ቀን ተመካከሩ። ሱሐይብ በሰላት ሰዎችን ያሰግድ፣ አሚር ሳይኖራችሁ 4ኛ ቀን አይምጣባችሁ አሏቸው። አብዱላህ ኢብኑ ዑመር ምንም እንኳ ለአሚርነት የመመረጡ ጉዳይ እሱን የማይመለከተው ቢሆንም አማካሪና ሐሳብ ሰጪ ሆኖ እነሱ ዘንድ ይገባ ነበረ። አብዱላህ ከታላላቅ ሰሃቦች መካከል ስለመሆኑ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጭምር መስክረውለታል። በወቅቱ ጦልሃ በአካባቢው ስላልነበረ ጦልሃም በዚህ ጉዳይ ላይ ከእናንተ ጋር ይስራ፣ በጉዳያችሁ ላይ እንዲገኝም አድርጉ። እሱ ሳይመጣ 3 ቀን ያለፈ እንደሆነ ግን ጉዳያችሁን ቀጥሉ በማለት ካሳሰቧቸው በኋላ እስከዚያው ግን ጦልሃን ማን ይተካልኛል በማለት ጠየቁ። ሰዓድ ኢብኑ አቢ ወቃስም እኔ ለዚህ ያለው ኢንሻአላህ ይስማማል ብዬ አስባለሁ አለ። ዑመርም በሐሳቡ ከናንተ አይለያይም ብዬ ገምታለሁ ኢንሻአላህ አሉ። ከመዲና ሰዎች አንዱ ለሆነው ለአቢ ጦልሃ አልአንሷሪም የጦልሃ አባት ሆይ የተከበረውና የተላቀው አላህ በእናንተ አማካኝነት ዲኑን አጠንክሯል። ከአንሷር የሆኑ 50 ሰዎችን ምረጥና እነኚህ ሰዎች ከመካከላቸው አንድ ሰው እስኪመርጡ ድረስ ተከታተል አሉት። ለአልሚቅዳድ ኢብኑል አስወድም በመቃብሬ ውስጥ እንዳኖራችሁኝ እነዚያ ሰዎች በሆነ ቤት ተሰብስበው ከመካከላቸው አንድ ሰው እንዲመርጡ ሰብስባቸው፣ ሱሐይብ ደግሞ ለ3 ቀን ሰዎችን ሰላት ያሰግድ አሉት።
ለኸሊፋነት የታጩት 6ቱ ሰዎች ዑመር ረዲየላሁ አንሁ እስኪሞቱና እስኪቀበሩ ድረስ በጉዳዩ ላይ ለመነጋገር አልተሰበሰቡም ነበር። ሞተው ከተቀበሩ በኋላ አብዱራህማን ኢብኑ አውፍ ተነሳና በላጫችሁ ይህንን ቦታ ይረከብ ዘንድ ማናችሁ ናችሁ ራሳችሁን ከዚህ ጉዳይ ነፃ የምታደርጉት አላቸው። አንድም የመለሰለት ሰው አልነበረም። አብዱራህማን በበኩሉ እኔ ከእጩነት ራሴን አግልያለሁ አለ። ዑስማን ደግሞ ለመቀበል ዝግጁ ከሆኑት የመጀመሪያው እኔ ነኝ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በምድር ላይ ታማኝ ሰው በሰማይም ታማኝ ነው ሲሉ ሰምቻቸዋለሁ አሉ። ሌሎች በቦታው የነበሩትም ወደናል አሉ። አሊ ግን ዝም አለ። አብዱራህማን የሐሰን አባት ሆይ ምን ትላለህ አለው። እሱም እውነትን ልታስበልጥና ልትመርጥ፣ የስሜትህን ላትከተል፣ ለዘመዶችህ ላታዳላ፣ ከህዝብ ላታስበልጥ ቃልህን ስጠኝ አለው። አብዱራህማንም ነገሮችን ከመለወጥ አንጻር አብራችሁኝ ልትሆኑ በአላህ ኪዳንም እኔ የመረጥኩላችሁን ልትወዱና ልትቀበሉ ቃላችሁን ስጡኝ። እኔም ለዝምድናው ብዬ ወደ ዘመዴ ላላደላ፣ የሙስሊሞችን ጥቅም ላላስበልጥ ቃሌን እሰጣለሁ በማለት ቃል ኪዳን ተቀበላቸውና ተመሳሳዩን ሰጣቸው። ከዚያም አብዱራህማን ለዓሊ ለአላህ መልእክተኛ የተሻለ የዝምድና ቅርበት ስላለህ ወደ እምነትም ለመግባት ቀዳሚ በመሆንህ ለዲኑም ካበረከትከው አስተዋጽኦ አንጻር እዚህ ከተገኘው ሰው በበለጠ ጉዳዩ ወይም ኸሊፋነቱ የሚገባው ለእኔ ነው እያልክ ነው። በእርግጥ ብዙም አልተሳሳትክም። ነገር ግን አንተ ባትኖርና ይሄ ጉዳይ ለሌላ ሰው ይሰጥ ቢባል ከነኚህ ሰዎች መካከል የሚገባው ለማን ነው ትላለህ አለው። እሱም ለዑስማን ነው አለ። ዑስማንንም በመነጠል የበኒ አብዱ መናፍ ትልቅ ሽማግሌ ከመሆኔ ባሻገር የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አማችና ያጎቱ ልጅ ነኝ። ወደ እስልምናም ለመግባት ከቀደሙ ሰዎች መካከል ነኝና ይሄ ነገር ለኔ ይገባኛል ትላለህ። በእርግጥ አንተም አልተሳሳትክም። ነገር ግን አንተ በዚህ ቦታ ላይ ባትገኝ ከነኚህ ሰዎች መካከል ለዚህ ቦታ ተገቢው ሰው ማን ነው ትላለህ በማለት ሲጠይቀው ዑስማን አሊ ነው በማለት መለሰለት። ዱበይርንም ለብቻው እንዲሁ ጠየቀው። እሱም ዑስማን ብሎ መለሰለት። ሰዓድንም በተመሳሳይ መልኩ ለብቻው ጠየቀው። ሰዓድም ዑስማን ብሎ መለሰ። አብዱራህማን ሌሊቱን በሙሉ በአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሰሓቦች በመዲና በሚገኙ የሰራዊቱ መሪዎችና ትላልቅ ሰዎች ላይ እየሄደ በመዞር ሲያገኛቸው አደረ። ሁሉም ለማለት በሚያስችል መልኩ የጠቆሙት ዑስማንን ነበረ። እንደ ነገ ለጉዳዩ ልባት ለመስጠት ምሽት ላይ አብዱራህማን ወደ አልሚስወር ኢብኑ መክረማህ ቤት በሌሊት መጣና ከእንቅልፍ ቀሰቀሰው። እንዲህ አለው፣ እኔ በዚህ ሌሊት አይኔን ትንሽ እንኳ አልጨፈንኩም፣ አንተ ግን ትተኛለህ። በልሂድና ዙበይርንና ሰዓድን ጥራልኝ አለው። አሊንም ጠርቶ ወላሂ የአላህን ኪታብ የመልእክተኛውን ፈለግና አስተምሮ እንዲሁም ከእርሳቸው በኋላ የተተኩትን ኸሊፋዎች ታሪክ ልታስተምር የአላህ ቃል ኪዳን አለብህ አለው። አሊም እውቀቴና ችሎታዬ በሚፈቅደው ያህል እሰራለሁ፣ እተገብራለሁ ብዬ አስባለሁ አለው። ዑስማንንም ጠራና ተመሳሳዩን አለው። ዑስማንም እሺ አለ። አብዱራህማንም የኸሊፋነት ቃል ኪዳኑን ሰጠው። በዚያው ለዑስማን የኸሊፋነት ቃል ኪዳን በተፈጸመበት ዕለት ጦልዓ ደረሰ። ዑስማን ቃል ኪዳን ተገባለት ተብሎ ተነገረው። እሱም ሁሉም ቁረይሾች ወደውታል በማለት ጠየቀ። አዎ በማለት ተመለሰለት። ጦልዓም ቃል ኪዳን ሊገባለት ዑስማን ዘንድ መጣ። ዑስማንም አንተ ራስህን የቻልክ ነህና አልስማማም ካልክ አለመቀበል ትችላለህ፣ ምክንያቱም ለኸሊፋነት እጩ ነበርክ ማለቱ ነው አለው። ጦልዓ ትመልሳለህ አለው። አዎ አለ ዑስማን። ጦልዓ ሁሉም ሰው ቃል ኪዳን ገብቶልሃል በማለት ጠየቀ። ዑስማንም አዎ በማለት መለሰ። ጦልዓም እንግዲያውስ ሰዎች የወደዱትን ነገር ወድጃለሁ፣ ብቻዬን አልሆንም በማለት ቃል ኪዳኑን ሰጠ። ከቃል ኪዳን ፍጻሜው በኋላ ዑስማን ከሁሉም ሰው በላይ እጅግ የተጨነቁ ሆነው ወጡ። ወደ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሚንበር ላይ በመውጣትም ንግግር ለማድረግ ብለው አላህን አመሰገኑ፣ አወደሱትም። በነቢዩ ላይ ሰላትና ሰላም ካወረዱ በኋላ እንዲህ በማለት ተናገሩ። እናንተ በጊዜያዊ በትንሽ ሀገርና ዕድሜ ውስጥ ነው ያላችሁት። የምትችሉትን ያህል መልካም ነገር በመስራት የሞት ቀጠሯችሁን ተሽቀዳደሙ። በነጋና በመሸ ቁጥር መሞቻችሁ እየቀረበ ነው። አዋጅ ስሙ። ይህች የቅርቢቱ ዓለም በማታለል የተከበበች ናት። የቅርቢቱ ዓለም አታታላችሁ፣ አታላዩም ከአላህ አያታላችሁ አሉ። ከንግግሩ በኋላ ህዝቡ እንዳለ ቃል ኪዳን ለመስጠት ወደ ዑስማን ጎረፈ። በዚህም አጠቃላይና የየብቻ የሆነ የቃል ኪዳን ስነ ስርዓት ተገባላቸው።
ከዚያም ወደ የግዛቶች አስተዳዳሪዎች በመላክ እንዲህ አሏቸው፣ አላህ መሪዎችን አገልጋዮች እንዲሆኑ አዟቸዋል፣ በዝባዥ እንዲሆኑ አልሾማቸውም። የዚሁማ ቀደምቶቹ ሰሃቦች አገልጋዮች ሆነው ነው የተፈጠሩት፣ ጨቋኝ ሆነው አልተፈጠሩም። አሚሮቻችሁም ጨቋኞች እንጂ አገልጋዮች እንዳይሆኑ ያስፈራል። እንደዚያ ከሆኑ እፍረት፣ ታማኝነትና አደራ ይጠፋል። ከታሪክ ሁሉ እጅግ ፍትሐዊው የሙስሊሞችን ጉዳይ በጽኑ መመልከታችሁ ነው። የእነሱን ሐቅ ትሰጧቸዋላችሁ፣ ያለባቸውን ትቀበሏቸዋላችሁ። የቃል ኪዳን ስምምነት ካላችሁ ጋርም ኪዳናችሁን ትጠብቃላችሁ። የእነሱን ሐቅ ትሰጧቸዋላችሁ፣ ያለባቸውን ትቀበሏቸዋላችሁ። የቀረው ጠላታችሁ ሲሆን እሱንም በመልካም አያያዝ ያዙት። ወደ ሰራዊቶቹ መሪዎችም እንዲህ በማለት ጻፉላቸው፣ እናንተ የሙስሊሞች ጠባቂዎችና ጋሻዎቻቸው ናችሁ። ዑመር ከኛ ሁሉ ድብቅ ያልሆነና ሁላችንም የምናውቀውን ነገር አስቀምጦላችኋል። አንዳችሁም ተለወጣችሁ አሊያም ተቀየራችሁ የሚል ወሬ እንዳይደርሰኝ። አላህ ለእናንተ የሰጠውን ይወስድባችሁና በእናንተ ሌላውን ይተካል። ምን ልትሆኑ እንደምትችሉ አስቡት። እኔ አላህ ኃላፊነቱን በሰጠኝ ነገር ላይ ራሴን እገመግማለሁ፣ ግዴታዬንም እወጣለሁ አሉ። በግብር ሰብሳቢነት ሥራ ላይ ወደ ተሰማሩትም ሰዎች እንዲህ በማለት ጻፉላቸው፣ አላህ ፍጡራንን የፈጠረው በሐቅ ነው። እርሱም ሐቅን እንጂ አይቀበልም። እውነትን ተቀበሉ፣ በሱም ሐቅን ስጡ። አደራ በቃል ኪዳናችሁ ጽኑ። መጀመሪያ ከሚያፈርሷትም አትሁኑ። ከኋላችሁ የሚመጡት ቢያጠፉ ጥፋታቸውን ትጋራላችሁ። ቃላችሁን ጠብቁ። አደራ አደራ። የቲምን ወላጅ አጥ የሆኑትን አትበድሉ። የቃል ኪዳን ስምምነት የተገባለትንም ሰው አትበድሉ። አላህ እነሱን የበደሉትን መክሰሱ አይቀርምና አሏቸው። ሌሎች የመንግስት ሰራተኞች ደግሞ አጠቃላይ የሆነ መልእክት አስተላለፉ። እናንተ አሁን የደረሳችሁበት ደረጃ ልትደርሱ የቻላችሁት የአላህን ዲን በመያዝና በመከተል ነው። ይህች ዓለም ከዋናው ጉዳያችሁ አታዘናጋችሁ አሉ። ዑስማን ክፍያ ላይም መቶ ጭማሪ ያደረጉ። የደሞዝ ክፍያን ለመጨመር የመጀመሪያው ኸሊፋ እርሳቸው ናቸው። ዑመር ረዲየላሁ አንሁ በረመዷን ውስጥ የምርኮ ገንዘብ የሚገባቸው ለሆኑ ለእያንዳንዱ ሰው በየቀኑ አንዳንድ ድርሃም ይሰጡ ነበረ። ለነቢዩ ሰለላሁ ዐለይሂ ወሰለም ባለቤቶች ደግሞ ሁለት ድርሃም መድበው ነበረ። በድርሃሙ ምትክ ምግብ ብትሰጣቸውና አንድ ላይ ብትሰበስባቸውስ ተባሉ። እርሳቸውም ሰዎች በቤታቸው ነው የሚጠግቡት በማለት ዑስማንም ዑመር የሰሩበትን አሰራር ቀጠሉበት። በረመዷን ደግሞ በመስጂድ ውስጥ ኢባዳ እያደረገ ለሚያድር ለመንገደኛ ሰው እንዲሁም ደግሞ በረመዷን ውስጥ በሰዎች ለሚረዱ ወገኖች ቀለብ አደረጉ። ዑስማንም አቡበከር የጀመሩትንና ዑመርም የከፉበትን ሀገራትን የመክፈቱን ሥራ ቀጠሉበት። አልወሊድ ኢብኑ ዑቅባ አዘርባይጃንና አርሜኒያን መልሶ ይከፍት ዘንድ ላኩት። አብዱላህ ኢብኑ ሰዓድ ኢብኑ አቢ ሰርህን ደግሞ አፍሪካን እንዲከፍት ላኩት። ሙአዊያ በበኩሉ ደግሞ በሜዲትራኒያን አካባቢ የሚገኙ ደሴቶችን ይከፍት ዘንድ እንዲፈቅዱለት ኸሊፋውን ጠየቀ። ኸሊፋውም አንድንም ሰራዊት በግድ እንዳያስወጣ በማሳሰብ ፈቀዱለት። ሙአዊያ የባህር ላይ ጉዞውን በመጀመር በ28ኛው ዓመተ ሂጅራ የቆጵሮስን ደሴት ከፈተ። ከነዋሪዎቿም ውስጥ ብዙ ሰው ማርከው ነበረ። አቡ ደርዳ ይህንን ባየ ጊዜ አለቀሰ። አላህ እስላምንና ተከታዮቹን ከፍ ባረገበትና ክህደትና ተከታዮቹን ባዋረደበት በዚህ ታላቅ ቀን ታለቅሳለህ እንዴ? ምን ነው አሉት። እሱም ሰዎች አላህን ምንኛ ተዳፋሪዎች ናቸው፣ ትዕዛዙን ጣሱ። ለሰዎች ትላልቅና ጠንካራ መስለው የሚታዩና ስልጣን በእጃቸው ያለ ሁሉ ዛሬ እንደምናየው ሆነዋል አለ። ሙአዊያም ቀጥሎ ወደ ቆስጠንጢንያም ወይም ኮንስታንቲኖፕል ዘመተ። በዑስማን የኸሊፋነት ዘመን የመጨረሻው የፋርስ ንጉሥ የዝደጅርድ ተገደለ። የዝደጅርድ በስደት ከሀገር ወጥቶ እያለ ነበር የተገደለው። በሱ መገደልም የክህደት፣ የግፍ፣ የበደልና የጨለማ ስርዓት ተገፈፈ። ከመሞቱ በፊት ሙስሊሞችን ሽሽት ከአንደኛው ከተማ ወደ ሌላኛው ከተማ በድብቅ ሲዘዋወር ኖረዋል። የቱርክንና የቻይናን ነገስታት እርዳታ ቢጠይቅም ሊተባበሩት ፈቃደኛ አልሆኑም። ወደ ሞሮ በመሄድም የገንዘብ እርዳታ ጠይቆ ስለከለከሉት እዚያም ለመጋደል ወስኖ የተወሰኑ ሰዎችን ገሎ ቀሱን፣ ሰይፉንና ዘውዱን ብቻ ይዞ በእግር ሸሸ። በጉዞም ላይ በወንዝ ዳርቻ የሰፈረ አንድ ቀራጭ ዘንድ መጣ። የዝደጅርድ ተዘናግቶ ባለበት ሁኔታም ቀራጩ ሰውዬ የዝደጅርድን ገድለውና የያዘውን ዕቃ ወስዶበት በድኑንም ወደ ወንዙ ወረወረ። የዝደጅርድ ከተገደለ በኋላ ሙስሊሞች
አብርሸህርን፣ ጡስን፣ ቢዮርድን፣ ነሳን፣ ሰረክሰን፣ ሞሮንና ሌሎች በፋርስ አገዛዝ ስር የነበሩ ከተሞችን ከፈቱ። አልአህነፍ ኢብኑ ቀይስ ሞሮሩዝን ያለ ጦርነት በሰላም ከፈተ። መሪዎቹ ያለነበሩትም እንዲህ በማለት ጻፈላቸው። ብስሚላህ ራሕማን ራሒም። የሰራዊት መሪ ከሆነው ሰኽር ኢብኑ ቀይስ ለሞሮሩዝ መሪ ባዛንና ከእርሱ ጋር ላበሩት ወገኖች በሙሉ ሰላም ትክክለኛውን መንገድ በተከተለው ባመነውና አላህን በፈራው ላይ ሁሉ ይሁን። የወንድምህ ልጅ ማሂክ ወደ እኔ መጥቶ ባደረገው ጥረት ዙሪያ ሐሳብ ሰጥቶሃል። ያንተም ሐሳብ ወደ እኔ የደረሰ ሲሆን እኔም ከእኔ ጋር ላሉት ሙስሊሞች አቅርቤ ተወያይተናል። በአንተ ጉዳይ እኔ መሆንኩ እነሱ አንድ ነን። ያልከውን ተቀብለናል። ከገቢህ ከገበሬዎችህና ከመሬትህ 60,000 ድርሃም ከኔ በኋላ ለሚተካው የሙስሊሞች መሪ እንድትሰጥ ተስማምቻለሁ። ይህም ግፈኛው አያትህ ኪስራ ቆሶ ያስቀረውን መሬት አያካትትም። መሬት ለአላህ ናት፣ ከባሮቹም የሻውን ያወርሳል። ሙስሊሞች የፈለጉ እንደሆነ ሙስሊሞችን ልትረዳና ከአንተ ጋር ካሉት ጋር ሆነህ ጠላቶቻቸውን ልትወጋ ይገባል። በዚህ ከተባበርክ ከአንተ መንገድ የሆኑ ሰዎች አንተን ሊወጉ ከተሰበሰቡብህ ሙስሊሞች ያግዙሃል፣ ከኔ ዘንድም መጠጊያ ይኖርሃል። ይሄ ከኔ በኋላም ቢሆን ተጽፎ የሚቀመጥ ነው። አንተም ሆንክ ቤተዘመድህ የሆኑ የቅርብ ሰዎች ግብር መክፈል አይጠበቅባቸውም። አንተ ከሰለምክና መልእክተኛውን የተከተልክ እንደሆነ ከክፍያ ከማረፊያም ሆነ ከሲሳይ ለሙስሊሞች የሚሰጣቸው ሁሉ ይሰጥሃል። አንተም ወንድማቸው ነህ። በዚህም የኔ የአባቴ የሙስሊሞችና የአባቶቻቸው ሁሉ ቃል ኪዳን አለልህ አሉት። በኡስማን ዘመን ሀገራትን የመክፈቱ ሥራ በምስራቅ አቅጣጫ እስከ ታልቃን፣ ፋሪያ፣ ወደ ጆዝጃን፣ ተኻርስታን እና በለኽ ድረስ የዘለቀ ሲሆን በምዕራቡ በኩል ደግሞ በሱ ዘመን በመጨረሻ የተከፈተችውን ከተማ አሙሪያ ነበረች። ከዚያ በኋላ ግን ሙስሊሞች መናፍቃን በመሪያቸው አይሁዳዊው ኢብኑ ሰብእ አማካኝነት በቀሰቀሱት ፊትና ወይም ውዥንብር ተጠመዱ። ይህ ፊትናም ተስፋፍቶ በመጨረሻ በ35ኛው ዓመተ ሂጅራ በዙልሂጃ 18ኛው ቀን ኸሊፋው ዑስማን ኢብኑ አፋን ሊገደሉ ችለዋል። ሙስሊሞች በዑስማን ዘመን ባገኟቸው ሰፋፊ ዕድሎች የተነሳ በርካታ መልካም ነገሮችን አግኝተዋል። ሀብት ከየአቅጣጫው ጎረፈላቸው። ለዚሁ ተብሎ ትላልቅ መጋዘኖችም ተሰሩ። ዑስማን ለአንድ ሰው 100,000 በድረህ ያዙ የነበረ ሲሆን እያንዳንዱ በድረህም 4,000 ወቄት ይይዝ ነበር ይባላል። ሰዎች በሱ ዘመን የኖሩትን አይነት የተድላ ኑሮ ኖረው አያውቅም ነበረ። የዑስማን የኸሊፋነት ዘመን 11 ዓመት ከ11 ወርናም የተወሰኑ ቀናትን ይጨምር ነበረም። ዕድሜያቸውም 80 አልፎ ነበረም። ዑስማን ኢብኑ አፋን ረዲየላሁ አንሁ። የተወደዳችሁ የተስቢህ ካፌ ቤተሰቦቻችን ኹለፋኡ ራሺዲን 7ኛው ክፍል ይህን ይመስል ነበረ። ከዝግጅቱ ቁም ነገር አግኝታችኋል ብለን እናስባለን። እንግዲህ የዑስማንን ታሪክ እጅግ በጣም ባጭሩ ነው የሆነ ቀንጨብ የማድረግ ያህል ነው ወደ እናንተ ያደረስነው። በቀጣይ ደግሞ በሌላ ዝግጅት እንገናኛለን። ተስቢህ ካፌን መርጣችሁ እስካሁን ስለቆያችሁ አመሰገንን። ከተመቻችሁ ደግሞ ላይክ ማድረጉ አይረሳ፣ ለኛ ያግዘናል። እንዲሁም ደግሞ ለጓደኞቻችሁ ሼር በማድረግ አጋርነታችሁን አሳዩን። ተስቢህ ካፌን ሰብስክራይብ አላደረጋችሁ ሰብስክራይብ በማድረግ ተቀላቀሉን። የተለያዩ ታሪኮችን ታገኛላችሁ። ከዚህ በፊት የሚሰራናቸው አዳዲስ ደግሞ የምንሰራቸው አሉ። እነዛን ታገኛላችሁ ማለት ነው። እንዲሁም ደግሞ ይሄ ይሻሻል፣ ይሄ ይጨመር የምትሉትን ሐሳብ አስተያየት ከታች ያለው የኮሜንት መጻፊያ ላይ ጻፉልን። የዛሬን አበቃን። በሚቀጥለው እስክንገናኝ በያላችሁበት ሁሉ ሰላም ሁኑልን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።